እግዚአብሔር አልፈቀደው እግዚአብሔር አልፈቀደውም አረፈች። ይሄ ነው የሆነው። ይሄ ነው የሆነው። አልተግባቡ፣ አልተቀበለችው። አሌክስን አልተቀበለችውም አለቀ። ያ ማለት እሷም መጥፎ ሴት ናት ማለት አይቻልም። አሌክስም መጥፎ ሰው ነው ማለት አይቻልም። በቃ አለመቀበል አለ በቤተሰብ ውስጥ ብዙ እና ወታችሁ ስትደነፉ ካሁን በኋላ ነው ገና የሚያምሽ። ካሁን በኋላ ነው መሀይሞች ወጥተው እንኳን ትዳርን አይደለም ምንም ነገር ማያውቁ ደናቁርት ወጥተው ሲፖሰቱ ጀግና ሲባሉ አይ እናታቸውን ዞር ብለው የማያዩ ሰዎች ሶሻል ሚዲያ ላይ ወጥተው ያዙ ይልቀቁኝ ሲሉ አይ አረብ ሀገር ለቤት ሰራተኝነት ተልከው ኖ ያልፈልግም መስራት ቁጭ ብዬ ልሸቅልና ላጭበርብር የሚሉ ሰዎች ወጥተው በቁስሏ ላይ ድረሱልኝ ነገሩኝ አላለች ዴዚ። በቁስሏ ላይ እንደገና ሌላ ነገር ሊጨምሩ ሲሄዱ በጣም ነጃት የመጨረሻ ክፉ መሆንሽን ዛሬ አይቻለሁ። እኔ የዋት መሲል ነበር በመሃል እግዚአብሔር ምስክሬ ነጃት የዋት መሲል ነበር በመሃል ነው። ከስቃይሽ አንጻር ከደረሰብሽ በደል አንጻር ከምን አንጻር ነጃት ነው ነገሮችን ታያለሽ። በሐዘን ላይ አንቺ ለሷ እናት ተቆርቁረሽ ለእናትሽ መቼውን ሽላት ለእናትሽ መች ደረሽላት? ለእናትሽ ምን አረግሽላት? ጭራሽ በሰው ሞት ላይ በነፍሰ ጡር ላይ እንደዚህ ይደረጋል። እርብስማም የኛ ሰው ግን እግዚአብሔር ምስክሬ አረመኔ መሃይም የበዛው የማንም ምንም እውቀት የሌለው ሰው ወጥቶ በሰው ሀዘን ላይ ሲረማመድ እስከ መጨረሻው ምንም ቁስል አይሆንም። ማንም ቁስል አይሆንም። ሀዘን በማንም ቤት የሚገባ ነው። መጣላት የዴዚና የእናቷ ብቻ ነው እንዴ? በብዙ ሰው ቤት እኮ አለ ጸብ። ብዙ ወተን ስላላወራን ነው፣ ወተን ስላልተነጋገርን ነው። ማንነጋገራቸው የፋሚሊ ሰዎች አሉ። ሁላችንም ቤት ያለ ነው። እማትነጋገሯቸው አሉ። ያ ማለት ክፉአቸውን ትመኛላችሁ ማለት አይደለም። ለሞት አሳልፋችሁ ትሰጣላችሁ ማለት አይደለም። ዴዚን ለመጉዳት ነፍሰ ጡሯን ለመጉዳት የሄዳችሁበት መንገድ እግዚአብሔር ልቦና ይስጣችሁ፣ ልቦና ይስጣችሁ። ልጁ ከተባለው በላይ አሌክስ ከተባለው በላይ ዴዚን ይወዳታል፣ አይቻለሁ፣ ያፈቅራታል፣ ላይፍ ጀምረዋሉ። ይኸው እግዚአብሔር ከፈቀደ ልጃቸውን ያያሉ። ብዙ ነገር አይተናል። ወደፊትም ደግሞ የሆነ ሳይግባቡ ሊለያዩ ይችላሉ። ኖባዲ ነው። እኔ ሊለያይ ይችላለሁ። ማንም ሊለያይ አንድ ላይ ሊሆን ይችላል። እውነታው ይሄ ነው። እውነታው ይሄ ነው። አረመኔ ጨካኞች ግን ሰው ሀዘንህን እንኳን በግልጽ እንድትገልጽ አይፈልግልህ። ሀዘንህን እንኳን ማጣጣም አትችልም። ማዘን እንኳን አትችልም። ምን አይነት ትውልድ እንደተፈጠረ እግዚአብሔር ምስክሬ። በጣም ነጃት እግዚአብሔር ልቦና ይስጥሽ። ይሄ እንዲነሽ አይደለም። ኦልሬዲ ወድቀሻል። እውነቴ ኦልሬዲ ከክፋትሽ አንጻር ስቃይሽን እየበላሽ ይሄ አስተሳሰብሽ ነው አንቺን ምን ያደረገሽ ለዚህ ደረጃ ህይወትሽ ምስቅልቅል የሚለው ጨካኝ ሴት ስለሆንሽ ነው። በእድሜ እኩያሽ ነሽ። ዴዚ እኩያሽ ምናልባት ታንስሻለች፣ ግን ቢያንስ እሷ በስነ ስርዓት ከነ ንጽህናዋ ከነ ድንግልናዋ ነው ያገባችው። ደግሜ ልበለው፣ ከነ ንጽህናዋ ከነ ድንግልናዋ ዴዚ አግብታለች። የማንም መረን እሷን የመናገር ሞራል የለውም። ማናችሁም ሴቶች
እሷን የመናገር ሞራል የላችሁ። ነፍሰ ጡር ናት። እግዚአብሔር ይጠብቃት። አሌክስ አደራ በሰማይ አደራ በምድር በዚህ ሰዓት በምትችለው አቅም ከጎኗ አሁን ለልጆቻችሁም ለሚስትህም ስትል ሶሻል ሚዲያ ላይ በተወሰነ መልኩ አርቃት። ለአሌክስ አድርሱልኝ። አርቃት በቻልከው መጠን። ሶሻል ሚዲያ ላይ ያሉ መርዝ ክፉ ሰዎች ስላሉ ዘረኝነት ማን አባቱን የሌለበት እዚህ ሶሻል ሚዲያ ላይ እውነቱን እንነጋገር። እያንዳንዱ በዘሩ ተደብቆ አይደል? በአሁን ሰዓት ማን ነው በዘሩ ያልተደበቀ? እያንዳንዱ ፋቅ ፋቅ ብታደርጉ ዘረኝነት አለበት። all of us እያንዳንዳችን ዘረኝነት አለብን። አለቀ። ምን ነው የአሌክስ ጎልቶ ታያችሁ እንዴ? ምን የተለየ ነገር አለው? ትግራዋይ ነው እና ማንን ይደግፍ? ከማን ጋር ይሁን? ማን ነው ዘረኝነት የሌለበት? አስመሳይ ሌባውላ። ስለዚህ አሁንም እናገራለሁ፣ ዴዚ እግዚአብሔር ያጽናሽ። ከባድ ነው ሀዘን፣ ግን ትወጪዋለሽ። ከእናትሽ ጋር በአሌክስ ጉዳይ ተቀያይመሻል። በቃ that's all it is about። በቃ እሷ የፈለገችው ሌላ እንድታገቢ ነው፣ ወይም ደግሞ ሌላ ህይወት እንዲኖርሽ ነበረ። ያንቺ ፍላጎት ደግሞ ሌላ፣ የሁላችንም ፍላጎት ቤተሰብ የሚለን ሌላ፣ እኛ ያደረግነው ሌላ። ይሄ ነው የሆነው እና አስመሳይ ሰዎች፣ ክፉዎች ሰዎች ምን ያደርጋሉ? እቺን አጋጣሚ ተጠቅመው መካሪ መስለው፣ ለእናት የቆሙ መስለው፣ እናትን የሚወዱ መስለው፣ እናቶቻቸውን ያከበሩ መስለው ሊወጉ ይፈልግ። ኖ ኖ ኖ፣ ምድረ ሌባ ናችሁ። ምድረ ሌባ። ከእናታችሁ ይልቅ ለኢትዮጵያ ለማታውቁት ቦይፍሬንድ ገንዘብ ስልኩ የምትውሉ ናችሁ። ደግሜ ልናገር፣ እናትሽ እያከከች እናትሽ የምትበለው አታ አንቺ ለጎረምሳ ገንዘብ የምትልኩ ናችሁ። በቁም እናታችሁን የገደላችሁ እናንተ ናችሁ። በቁም እናት እያመማት እናት እየተቸገረች እየተቸገረ እናንተ ለጎረምሳ ገንዘብ ስትልኩ ነው የምትውሉት። እናንተ ናችሁ ለሰው የምትፈርዱት። እናንተ ናችሁ ስለ ሌላ ሰው የምታወሩት። ስለ ዴዚ የምታወሩት። ስለ ዴዚ አልተነጋገረችም። ደሳው ሌላ ምንም የተፈጠረ ነገር የለም። ምንም የተፈጠረ ነገር የለም። እናንተ ጨርሶ መካሪ። መጀመሪያ እናትሽን ዞር ብለሽ መጀመሪያ ለእናትሽ የሚገባውን አድርጊ። ሌሎቻችሁ ዴዚን ከመናገራችሁ በፊት ዴዚ በቃ ሰው የሆነ ወደደች አሌክስን፣ ተጋቡ፣ አለቀ። እና ነፍሰ ጡር መሆኗን እንኳን ማየት የማይችሉ አውሬ ሰዎች ኢትዮጵያውያን እንዳይሉ አይቻልም። አውሬ ከእናት ጋር ላትግባቡ ትችላላችሁ። ላትግባባ ትችላለህ። ከአባት ጋር ላትግባባ፣ ከወንድም ጋር ላትግባባ ትችላለህ። አዎ ትችላለህ። ይኸው ጂጂና ሳምሪ ተጣልተዋል ነበር እንዴ? ተጣልተዋል ነበር ጂጂና ሳምሪ። አሁን የሳምሪ ልጆች እያሳደገች ያለችው ጂጂ ናት። የእናትና የልጅ ጸብ ምንም የትም ሄድ አይደለም፣ የትም የሚደርስም አይደለም። አጋጣሚ ግን እግዚአብሔር አልፈቀደውም። ኢትዮጵያ ገብታ ነበር፣ ትንሽ አሞኛል ብላ ነበር። አይ ቲንክ እሷ እንደ ትንሽ ነው ያየችው፣ ግን ነገሩ የሚመስለኝ ስር የሰደደ ህመም ነበራት። ስር የሰደደ ህመም ነበራት። ያው እግዚአብሔር አልፈቀደው። እኛ እንደ ኢትዮጵያውያን የምንለው ነፍስ ይማር ብቻ ነው። የምንችለውን ነገር ዴዚን ማገዝ ነው። በቃ ማገዝ ነው ዴዚን። እውነተኛ ሰው ከሆነን ሁሉን ነገር ትተን እቺን ማገዝ ነው። እግዚአብሔር ያጽናሽ ማለት ነው። አለቀ። ከዚህ ውጪ የሚል ሰው ካለ ለእናቱ የማይሆን ሰው ነው። እግዚአብሔር ምስክር። በእናት ተደብቆ የሚያወራ ግቡና ያዋቸው እናትየው ጋር የነጃት እናቷ ጋር ይደወል። ምንም አታርግላት፣ 5 ሳንቲም አታርግላት።
ሳንቲ አታርግላት። እዚህ መጣ በሰው እናት ግን በቃ እሷ እናቷን ወዳጅ እናቷን አክባሪ ልዩ ሴት እናቅሻለን። ሶሻል ሚዲያ ላይ ከብልግና ውጭ እናቅሽ። እውነቱን ልንገርሽ ነዳጅ እነጃት የምትባል እናት ስትሰድቢ አባ